የታሪኩ መጀመሪያ ላይ ቲም እና ሊ የተባሉ ሁለት ጓደኛሞችን እናያለን። እነዚህ ጓደኛሞች በአንድ ወንጀል ምክንያት በአንድ ላይ ወደ አንዱ እስር ቤት ተወስደዋል። በእስር ቤቱ መግቢያ በር ላይ የዚህ እስር ቤት ጨካኝ ዋርደን ኃላፊ በጣም በቁጣ መንፈስ ይቀበላቸዋል። እንዲህም ይላቸዋል፣ ወደ ፕሪቶሪያ በሰላም መጣችሁ፣ እዚህ ለመበስበስ ተዘጋጁ። በእውነቱ የፕሪቶሪያ እስር ቤት የተባለው ቦታ በዓለም ላይ ካሉ እጅግ ጥብቅ እስር ቤቶች አንዱ ነው። እዚህ ቦታ የጥበቃ ሰራተኞች ፍቃድ ሳይኖር አንዲት ስፌት መርፌ እንኳን ወጥታ አታውቅም። በእስር ቤቱ ታሪክ ውስጥ እስከዛሬ ድረስ አንድም እስረኛ አምልጦ አያውቅም። ነገር ግን አሁን የዚህ እስር ቤት ዝና መሬት ላይ ሊደፋ ነው። ምክንያቱም የኛ ጀግና ቲም ጄኪን አሁን ወደ እስር ቤቱ ገብቷል። እርሱ ከዚህ እስር ቤት የሚሰወረው ዋርደኑ ኃላፊው ራሱ በድንጋጤ እስከሚበዝ ድረስ ይሆናል። ቲም ወደ እስር ቤቱ ሲገባ በውስጡ ትንሽ ተጨንቆ ነበር። ምክንያቱም እስር ቤቱ በእውነትም በጣም ጥብቅ ጥበቃ ያለበት ነበር። ቢሆንም ግን ቲም በመንገዱ ላይ የሚያያቸውን ነገሮች በሙሉ በትኩረት ይመለከት ነበር። ስንት በሮች እንዳሉና እያንዳንዱ በር እንዴት እንደሚከፈት ልብ ብሎ ያስተውላል። ወደ እስረኞቹ ኮሪደር መተላለፊያ ለመግባት በኤሌክትሪክ የሚሰራ የብረት በር እንዳለ ተመለከተ። ቲም ያንን በር በትኩረት ያጠናዋል። ከዛም ደረጃውን ወጥተው አንደኛ ፎቅ ላይ ደረሱ። እዛም ወደ ክፍላቸው ከመግባታቸው በፊት ሌላ የብረት በር እንዳለ አየ። እነዛ በሮች በሙሉ በቁልፍ ብቻ የሚከፈቱ ናቸው። ሞንጎ የተባለው ዋናው ጠባቂ ቲምን ወደ ክፍሉ አስገብቶ ዘጋበት። ክፍሉ መጀመሪያ የብረት ቃታ በር አለው። ከእርሱ በስተጀርባ ደግሞ ሌላ የብረት ጠንካራ በር አለ። እነዚህ ሁለቱም በሮች ለመክፈት ቁልፍ ያስፈልጋል። ሊም ልክ እንደዚህ ወደ ክፍሉ እንዲገባ ተደረገ። የሁለቱ ክፍሎች ጎን ለጎን ስለሆነ ግድግዳውን በማንኳኳት እርስ በርስ ይግባባሉ። ቲም በዛው ቅጽበት ማምለጫውን ማቀድ ይጀምራል። በማግስቱ ጠዋት ደውል ይደወላል። እስረኞቹን በሙሉ በሰልፍ ከክፍላቸው ወጥተው ወደ ምግብ ቤት ያመራሉ። ቲም ምግቡን ይዞ የት እንደሚቀመጥ እያየ ሳለ አንድ አረጋዊ ሰው ከጀርባ መጥቶ ወደ አንዱ ባዶ ጠረጴዛ ይወስደዋል። ሊም ይህንን አይቶ ወደ እነርሱ መጥቶ አብሯቸው ይቀመጣል። እዚህ እስር ቤት ውስጥ ሁለት አይነት እስረኞች አሉ፣ ሰማያዊ ልብስ የለበሱና እንደ ቲም ግራጫ ልብስ የለበሱ። የእነዚህ የልብሶች ቀለም ልዩነት ምን እንደሆነ ለመረዳት የታሪኩን መጀመሪያ ማየት ይኖርብናል። ቲም እና ሊ እንዴት ወደዚህ አደገኛ እስር ቤት እንደመጡ እዛ ላይ እንረዳለን። ወደ ታሪኩ ዝርዝር ከመግባቴ በፊት ግን አሁን የምታዩትን የማምለጫ መንገድ እንዲሁ ተረት ተረት ሳይሆን በእውነተኛ ታሪክ ላይ የተመሰረተ መሆኑን ልነግራችሁ እወዳለሁ። ይህ ታሪክ በእውነተኛ ሁኔታ ላይ የተመሰረተ ነው። ቲም እና ሊ የተባሉ ሁለት እስረኞች ይህንን አደገኛ የፕሪቶሪያ እስር ቤት ሰብረው የወጡ ሲሆን በኋላም ቲም ስለዚህ ጉዳይ መጽሐፍ ጽፏል።